ስለዚህ እንደዛ ነውና እንዳታስቢ። አሁን ያለሽበት ደረጃ ላይ በትግልሽ በጥረትሽ ስለደረሽ እኔ ብዙ ነገሮችን ስላለፍሽ ደስ ብሎኛል በጣም። አሁን ነገሮች እየተስተካከሉ እንዳሉ በደንብ ይሰማኛል። እነዛ ነገሮችን ደግሞ አጥብቀሽ በዚሁ በተስተካከለው መንገድ ይዘሽ መቀጠል ያለብሽ ነው የሚመስለኝ። ከዚህ በፊትም ከካሜራ ጀርባ ሆነን ብዙ ስናወራ ነበር፣ ብዙ ስንመካከር ነበር እንዴት ማድረግ እንዳለብሽ በስልክም በአካልም ከዚህ በፊት ተገናኝተን አውርተናል። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ዛሬ ሩታዬ ከወንድሟ ጋር መጥታለች። በጣም ደስ በሚል ሁኔታ ከወንድሟ ጋር ወይኔ ወንድም ያለው ሰው ግን ታድሎ፣ በጣም ታድሎ። እውነት እንደዚህ መከታ የሚሆን ወንድም ያለው ሰው በጣም ታድሎ ብያለሁኝ። ለሁሉም ሰው ወንድም ይኑረው። ወንድም መከታ ነው። ወንድም መከታ ነው። ብቻ ደስ ይላል። እና ዛሬ ቤቷ መጣ ፏ ብትን እያለ ነው። ልዑሌ ደግሞ የኔ ጨዋ፣ የኔ ልዑል፣ የኔ ልዕልት፣ የሩታዬ ልዕልት ልጅ ማለት ነው። በጣም ጨዋ፣ በቃ አይረብሽ፣ አያለቅስ፣ በቃ እንዳዋቂ ሰው ነው ቁጭ ቢለው ማለት ነው። እውነት እኔ እንደዚህ አይነት ስርዓት ያለው ልጅ አይቻላቅም። እንደዚህ ስርዓት ያለው ልጅ አይረብሽ፣ አያለቅስ፣ አይነጫነጭ፣ በቃ እንዳዋቂ ሰው፣ እንደ ትልቅ አዋቂ ሰው ነው ቁጭ የሚለው ማለት ነው። በዚህ አጋጣሚ በቃ የልዑልዬ ስርዓት በጣም ይገርመኛል። እና ዛሬ እንግዲህ ይሄው ኬክ ይዞ ወንድሟ ሩታ ሊያያት ቤቷ መጣ ማለት ነው። ያኔ እንደዛ እንዳላረገን አይ ወንድሟ ያኔ የዛሬ 2 ዓመት እንደዛ እንዲጠፉ ሀረር ነው የት ነው ድሬዳዋ ነው ከሱ ተደብቆ የሄዱ ጊዜ ትዝ ይላችኋል ፋሚሊዎች? ከወንድሟ ተደብቀው አብርሽ አይሆንም እኛ አብርሽ አልወደድነውም ብለው በቃ ከአብርሽ ጋር ሊለዩዋት እንግዲህ ያላረጉት ጥረት የለም ያን ጊዜ ማለት ነው። እና ያ ጊዜ እንግዲህ ቡታጀራን አፈናቅለው የት ነው ድሬዳዋ ነው ሀረር እንዲደበቁ አድርጓቸው ነበረ። ትዝ ይላችኋል ብዬ ተስፋ አደርጋለሁ። ዛሬ እንደዚህ ቤቷ ድረስ አንኳኩቶ መምጣቱ ለማይቀር ነገር እና እኔ እንደዚህ ይሄን ስላየሁ በጣም ደስ ብሎኛል። እውነት ይሄን ስላየሁ የሩታዬ ወንድም ሩታ ቤት ድረስ በመሄዱ የሩታዬ ልጅ እንደዚህ አቅፎ በመሳሙ በቃ ይሄ በማየቴ እኔ በጣም ደስ ብሎኛል። ለምን የዛሬ 2 ዓመት ያረገንን አንረሳም። እኛ ራሱ አስጨንቆን ማለት ነው። እኛ ራሱ አስጨንቆን በኮሜንት ኧረ በእናትህ ኧረ ተዋቸው፣ ኧረ በፍቅር አምላክ ይሁንብህ ወንድምየው ተዋቸው፣ ኧረ በነጻነት ይኑሩ እያለን ኮሜንት እያረግን ትዝ አይላችሁ? አንዷን እንላቀቅም ዛሬ እንላለን፣ እንጨዋወታለን፣ ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እና እሺ በደረቁ አጀረኩ ምሳሌ ቀናለሽ። ቆይ ትንሽ እንጨዋወትና አንዳንድ ነገሮችን ላውራሽ፣ እዛም እናወራለን። አሁን ያለሽበት ደረጃ ላይ በትግልሽ በጥረትሽ ስለደረሽ እና ያው አሁን ያለሽበት ነገር እያየሁ ነው። በጥረትሽ አንቺ ጠንካራ ስለሆንሽ፣ አንቺ ጀግና ስለሆንሽ በጣም ብዙ የሚያስከፉ ጊዜያቶች አልፈሻል። አንቺ ጀግና ነሽ። ሌላት ሊያደንቃት ቤቷ ድረስ መጥተዋል። እና ልዑልዬ ደግሞ ተኝተዋል። እንደው እያወሩ እንኳን እንቅልፍ ይወስደዋል። እንደው እግዚአብሔር ያሳድግህ፣ እግዚአብሔር በጥበብ በሞገስ ያሳድግህ ልዑልዬ የኔ ውድ። እና አንቺ የኔ እህት በመሆንሽ እኮራብሻለሁ፣ ሁሌም እወድሻለሁ። አንቺ ጠንካራ ነሽ፣ አንቺ ጀግና ነሽ፣ ሁሌም እኮራብሻለሁ ብሎ እንግዲህ እህቱን እያደነቀ ነው። እንደዚህ የሚያደንቅ ወንድም ፈጣሪ ይስጣችሁ። እና ማንም ሰው ሳይናገር ለሷም ሳይነግራት መጥቶ እንግዲህ ሰርፕራይዝ አደረጋት። በሎኬሽን ነው የመጣው ለመጀመሪያ ጊዜ የሩታዬ ወንድም ማለት ነው። ቤቷ ሲመጣ የመጀመሪያ ጊዜ በሎኬሽን ነው የመጣው፣ አልነገራትም ግን። እና ሩታዬ ደግሞ የፈለገ እንግዳ ቢመጣባት እንግዲህ እሷ ጨዋ ስለሆነች በጣም ጨዋ አጀት ስለሆነች ማለት ነው። በቃ ቤቷ ውስጥ ምግብ አይጠፋም።
ምግብ አይጠፋም። ይሄው ወንድሟ እንኳን ይሄው በተዘጋጀ ምግብ እኮ ነው የመጣው። በተዘጋጀ ምግብ መጣሁ እንኳን ብሎ ሳይናገር በተዘጋጀ ምግብ ካኪሙ ጋር ታወሩልኝ አንድ ላይ እሺ ብላ ይሄንን አቀላቅዬ ላድርግልሽ። አስቀኑኝ እግዚአብሔርን አስቀኑኝ። የኢትዮጵያ ድባብ ምን አዲስ መች ነው እኛ ሀገራችን ገብተን እንደዚህ ከቤተሰቦቻችን ጋር እንደዚህ ምን ነው ናቸው ናፍቀውሻል። እንግዲህ አንድ ቀን አንቺም እንደምትከሰች ተስፋ አድርጋለሁ። ለይብሽ ይፈልጋሉ እየተጎራረሱ በቃ አስቀኑኝ እኮ እየተጎራረሱ በጣም ነው ያስቀኑኝ። ጌታ ይጎራረሳሉ። በቃ የኢትዮጵያ ድባብ ሩታዬ ባለሙያ ናት። ምን የመሰለ ሽሮ ሰርታ ምን የመሰለ ሰላጣ ሰርታ ማሻአላህ። ደሞ ሩታዬ ያምሮብሻል። በሰላም ነው ማሻአላህ። ብላ የተባረከ ብሉ አልጠፋም እኮ አለ አንደኛ አለ እኮ የት ይሄዳል? የሩታዬ ሙያ የት ይሄዳል? አይጠፋም አለ የትም አለ ደግሞ ያ አስታውሳለህ ያኔ በተሰብስበን ምናምን በትሪ አንድ ላይ ሆነ ምናምን እንደዛ ነበር የምንበለው። ከዛች ላይ ትንሽ የተቀነጨበ ነው ይሄ ወንድምና ነው። ሌላው ፋሚሊ የሆነ ቀን አንድ ላይ ጆይን ሆኖ ሲበላ የምታዩ ይሆናል። እስከዛ ድረስ ግን የተቀነጨበችዋችን አመሰግናለሁ። ሞጆን አይነት ታይፕ መገበው ቃ ይሄ ቶሎ ነው የሚደርሰው። ለዛ እኮ ነው ወዲያው። እኔ ቢዚ ነኝ። ደገፍ እኔ ጉርሻ ትንሽ ደገፍ ካላሉት የሚቻል አይመስለኝም። እና አስቀኑኝ የበለጠ አስቀኑኝ። ማሻአላ በቃ ቡናዋን አፍልታ ምሳዋን አብልታ ምሳው በልቶ አሁን እህቱ ቤት እግሩ በሶፋ ሰቅሎ ቁጭ ብሎ በእህቱ ቤት ቡና ሲጠጣው እንዴት ደስ ይላል። ዋው ናይስ። እስኪ ይሄ ድባብ ናፍቀው ማን ነው? እስኪ ይሄ ድባብ ናፍቀው ላይክ ያርግ። እስኪ የቡና ድባብ እስኪ ይሄ ጭስ የናፍቀው ሰው እስኪ ላይክ ያድርግ። እስኪ ላይክ ማሻአላህ ልዕልት እኮ ነሽ ሩታ ልዕልት ነሽ።